አብይ መሐመድ ጋር ገሮት ናቸው አይደል? እና እውነተኛ ሻሻ ማለት ያ አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም፣ እናቱን አገባ፣ አሳዳጊ አባት እንጂ አብይ አህመድ አባቱ ያለ አይመስልም። እዛ ጋሮም አይደለ የተወለደ፣ ሰሜን ሸዋ ነው የተወለደ። ኦሮሞም አይደለም ሲጀመር ሰሜን ሸዋ ተወልዶ ከዛ አንድ አስተማሪ እዛ ጋዜጠኞች ሄደው ሲጠይቁ ካሉ ልጆች እንደታያለ አብይ አህመድ ሲሉ እንደ ልጆቼ ነው የሚያየው አለ። ምን ማለት ነው? እንደ ልጆቼ ነው የሚያየው ማለት ልጅ አይደለም ማለት ነው። ስለዚህ የሰውዬ አባት አይታወቅምና ሌሎች የበለጸጉ ለኮ ኢሳስ ከምብራስ እኮ ልቦተኛ ለጉዲስ እኔ ልጆችን እሱንም ሌሎችንም እንደ ነፍስ ወድጃቸው ተንከባክቢያቸው ነው ያሳደግኳቸው። ራሱን አዲስ አበባ ጠርቶ ሊያሳክም ነው አመጣው አለ። ማሐቆ ይዛው የሰብ ቋዝ ቀተለስ ህዝብ ትግራይ ከጭፍጭፍስ ሐቆ ማለት ነው። አዎ አባቱ የገደለ ደግሞ ለትግራይ ህዝብ መልካም ይሰራል ብለህ ታስባለህ እንዴ? አባቱ አንድ ቀን አንድ ብርጭቆ ያጠጣ ራሱ እኮ ክብር አለ አይደል እንዴ? በቴዲ አፍሮ ላይ የተጀመረ የወንጀል ምርመራ አለ። ፌደራል ፖሊስ የአርቲስቱን ስቱዲዮ ሰብሮ ገብቶ እቃዎችን ወስዷል። የኢትዮጵያ ፖለቲካ ዘፈን ነው። የኢትዮጵያ ፖለቲካ ዝላይና ጩኸት ነው እንጂ የኢትዮጵያን ህዝብ ችግር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ ወቅታዊና በአዳዲስ ቪዲዮዎች መጥቼላችኋለሁ። ሁላችሁም ይሄን ቤት ስትጀምሩ ላይክ በማድረግ ጀምሩ። ፋሚሊያን ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ቪዲዮ እንግዲህ የዶክተር አብይ አህመድ አብሮ አደግ አንድ ያወጣው መረጃ አለ። እሱ መረጃ በስፋት የምናየው ይሆናል። በዛ ላይ ደግሞ ዶክተር አብይም ያስተላለፉት መልእክት አለ። አንድ አባት ደግሞ ዶክተር አብይ ልጄ ነው እያሉ ይገኛሉ። ይሄ ነገር ምንድነው? እስቲ ወደ ቪዲዮቹ እንሂድ። ሌላ ጉዳይ ደግሞ የቴዲ አፍሮ ጉዳይ እንግዲህ ፌደራል ፖሊስ መግለጫ አውጥቷል። ስለሱም የምንቃኝ ይሆናል። ወደ ቪዲዮ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣኸው፣ እንዴት ነህ፣ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደግኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ? የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። ተሙ እንግዲህ የተናገረውን ነገር ሰምታችኋል። ምንም ፖለቲካ ነው እንዳትሉኝ ብሏል። ፖለቲካ አይደለም፣ ይሄ ሁላችንም የሚመለከተን ጉዳይ ነው። አንድ ሀገር ውስጥ መኖራችን ካልቀረ እንግዲህ ስለ ሀገራችን እያንዳንዱ ነገር ይመለከተናል። ምክንያቱም እያንዳንዱ የሚወጣው ፖሊስም ሆነ የሚወጡ ህጎች እኛኑ መልሰው በተዘዋዋሪ ስለሚነኩን ይሄ ፖለቲካ አይደለም። እንግዲህ የተሙ መልእክት ይሄን ይመስላል። እስቲ ወደ ቀጣይ ቪዲዮ። የአሁኑ ጠቅላይ ሚኒስትራችን ከሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ፣ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው። የእሳቸውን ያህል አቅም ያለው ማን አለ? ሁሉም ደንቆሮ። ሙያተኞቹ ባሉበት አዳራሽ አሳልፈን አንሰጥም ብለው መፎከር ሲጀምሩ አዳራሹ በጭብጨባ ቀለ። ድራማ የዚህ አይነት ድራማ ጊዜው አብቅቶበታል። የለም አልፏል። በዚህ የሚታለል የለም። ፖፑሊዝም የራሱ መጨረሻ አለው፣ ይበላዋል። የረባ ፖፑሊዝም ላይ የወጣ ያ ተመልሶ ይበላዋል። ሂዝ ኢን ዴንጀር። አገሪቱን አደጋ ውስጥ መጣል የለበትም። እንግዲህ ስዩም ያስተላለፉትን መልእክት ሰምተናል። እንግዲህ ያው
ይሄን ከሞላ ጎደል ሁላችንም ያስተዋል ነው ይመስለኛል። ቀጣይ ደግሞ እንግዲህ ዶክተር አብይ አህመድ እንግዲህ ለሙዚቀኞች ያስተላለፉት መልእክት አለ። ፖለቲካና ሙዚቃ ብለው የተናገሩ መልእክት አለ። እስቲ ሰምተነው እንመለስ። የኢትዮጵያ ፖለቲካ ዘፈን ነው። የኢትዮጵያ ፖለቲካ ዝላይና ጩኸት ነው እንጂ የኢትዮጵያን ሕዝብ ችግር ማድመጥና መፍታት ጊዜ ወስዶ ማስተዋል ላለፉት 40-50 ዓመታት አልነበረም። የሆነ ግሩፕ ይደራጃል፣ ይጨፍራል፣ ወረቀት ይበትናል፣ ያሸነፈ ይመስለዋል። ማሸነፍ የሕዝብን ልብ ነው። ማሸነፍ ሰው መግደል አይደለም። ባንዲራ የሐሳብ መግለጫ ማሳያ አርማ ነው። የፓርቲዎች አርማ ነው። የፓርቲዎች አርማ የነሱን እሳቤ የሚገልጹበት አንዱ መንገድ ነው። በጽሁፍ ይገለጻል፣ በአርማ ይገለጻል፣ በሞቶ ይገለጻል፣ በሕገ ደንባቸው ይገለጻል፣ በንግግራቸው፣ በአሰራራቸው፣ በአደረጃጀታቸው ይገለጻል። አንዱ መግለጫ ነው። እኛ ምንድነው ያልነው? ማንም ሰው በሰላማዊ መንገድ መጥቶ በሐሳብ ልዕልና ማሸነፍ ይችላል ብለናል። ባንዲራን ይጨምራል። ይሄ ጉዳይ ችግር የለውም። ባንዲራ በጣም ቀላል ነገር ነው። ብዙ ዓለም ላይ ባንዲራ እየተቀያየረ የኖረው ዶክተር አብይ አህመድ ያስተላለፈው መልእክት የኢትዮጵያ ፖለቲካ ሙዚቃ ነው ብሎ እንግዲህ የተናገረው ነገር አለ። ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። በቴዲ አፍሮ ላይ የተጀመረ የወንጀል ምርመራ አለ። ፌዴራል ፖሊስ የአርቲስቱን ስቱዲዮ ሰብሮ ገብቶ እቃዎችን ወስዷል። እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ ይሄ ነገር በጣም አነጋጋሪ ሆኖ ሰንብቷል። ከዚህ ጋር በተገናኘ የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ እንግዲህ በዚህ ረገድ ምላሹን ሰጥቷል። ምንም አይነት ጥቆማ በቴዲ አፍሮ ላይ አለመቅረቡንና ፌዴራል ፖሊስ በአርቲስቱ ላይ እያካሄደ ያለው ምንም አይነት የወንጀል ምርመራ አለመኖሩን ገልጸዋል። ከዚህም ባሻገር ፌዴራል ፖሊስ በአርቲስቱ ስቱዲዮ ውስጥ ገብቶ ሰብሮ ገብቶ ያደረገው ምንም አይነት ብርበራና ፍተሻና እቃ መውሰድ አለመኖሩን እንዲሁም ደግሞ የፌዴራል ፖሊስ ባህሪ ስብዕና እንደነኚህ አይነት ነገሮችን ማድረግን በፍጹም ሊፈጸም እንደማይችል አመልክተዋል ማለት ነው። እንግዲህ እንደሚታወቀው በዚህ ላይ አርቲስቱም በማናጀሩ በኩል ምንም የሰጠው መግለጫ የለም። የፌዴራል ፖሊስ በዚህ መልኩ ነው ምላሽ የሰጠው። እንግዲህ ፌዴራል ፖሊስ ይህንን ብሏል። እንግዲህ እኔ ምንም አይነት ዘረፋ የተካሄደ የተነገረኝ ነገር የለም፣ እናም ደግሞ የእሱ ማናጀሮች አልታሰሩም የሚል ነገር ተናግሯል። እኔ ጉዳዩን አከራካሪ ያደርገዋል ብዬ ማስበው ቴዲ አፍሮ ወይም ደግሞ ማናጀሮቹ ወጥተው ይህንን ብለው የተናገሩት ነገር የለም። ግን ደግሞ ብዙ ሚዲያ ላይ ሲዘገብ ነበረ። ይህ ነገር መፍትሄ ሊበጅብለት ይገባል ብዬ አስባለሁ። ሌላው ደግሞ ቴዲ አፍሮ ዘፈኑን ካወጣ በኋላ እንግዲህ ብዙ ዘፋኞች፣ የኦሮሞ ዘፋኞች ብዙ ነገር እያሉ ይገኛሉ። እንግዲህ አንደኛው በቅርብ ኮንሰርት አዘጋጅቶ ነበር። ኮንሰርቱ ላይ የተናገረውን ነገር አሰምቻችሁ እንመለስ። እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። ባይዘዌ ምድራችን ላይ የበታችነት ሜንታሊቲ እንዳለው ሰው በጣም በሽተኛ የሆነ ሰው የለም። የበታችነት ሜንታሊቲ አካል ለብሶ ሲንቀሳቀስ ከፈለጋችሁ ቅድም ያያችሁት ድምፃዊ ነው። ቴዲ የሀገር ጉዳይ አነሳ፣ የመሰለውን ነገር በመሰለው መንገድ ለህዝቡ አቀረበ። ህዝቡም ተቀብሎ አብዛኛው ማጆሪቲው ህዝብ ተቀብሎ ትክክል ነው ብሎ አመነበት። እናንተ እነማን ናችሁ? ራሳችሁን ለምን ፕሩፍ አታደርጉልንም? መንግስት ወክሏችኋል ወይስ በራሳችሁ ተነሳሽነት ነው ይሄን እያደረጋችሁ ያላችሁት? እርግጠኝነት የኦሮሞ ህዝብ ሜንታሊቲ እና የእናንተ ሜንታሊቲ አንድ ነው ብዬ አላስብም። የኦሮሞ ህዝብ እንደናንተ አይነት ሜንታሊቲ ይኖረዋል ብዬ ስለማላስብ ማለት ነው። እናንተ ውስጥ በጣም የተንቀሳቀሰና እየተብላላ ያለው ስሜት ምንድነው? የበታችነት ስሜት ነው። ከዛ ውስጥ ውጡ፣ ራሳችሁን ሁኑ። አንድ ነገር ብዙ ጊዜ ትዝ ይለኛል። ትልልቅ ጭንቅላቶች ስለ ሀገር ጉዳይ፣ ስለ ዓለም አቀፍ ጉዳይ፣ ስለ አህጉር አቀፍ ጉዳይ አንስተው ይወያያሉ፣ ይተነትናሉ፣ ይናገራሉ የሚባል አነጋገር አለ። ሚዲየም ጭንቅላቶች ደግሞ ስለ ክስተቶች፣ ስለ ሁኔታዎች እያነሱ ይነጋገራሉ፣ ይወያያሉ። ትንንሽ ጭንቅላቶች ግን ስለ ግለሰቦች እያወሩ ነው የሚነጋገሩት የሚለውን ነገር
እናንተን እያየው ፕሩፍ እያደረኩት ነው። ነገሩ ትክክል መሆኑን እየተረዳው ነው። ምን አይነት ትንሽዬና ሚጢጥዬ ጭንቅላት ቢኖራችሁ ነው በዚህ ደረጃ የምትወርዱት? ስለዚህ ኦሮሞን አታሰድቡ፣ ተው። በጣም የሚገርም ሐሳብ ነው ያነሳው። ከዚህ ሐሳብ ጋር አስከትዬ አንድ መናገር የምፈልገው ሁላችንም እንደምናውቀው ቦምባርሌ ለነጻነት የተጋደለ ዘፋኝ ነው። በዓለም ደረጃ የሚታወቅ ዘፋኝ ነው። ስለ ሴቶች፣ ስለ ሕፃናት፣ ስለ አገር ብዙ ዘፍኗልና አንድ የተናገረው ነገር አለ። ራሳችንን ከባርነት ነፃ ማውጣት አለብን፣ ራሳችንን ብሎ የተናገረው ነገር አለ። ያ ደግሞ በጣም ትክክለኛ ሐሳብ ነው። አንዳንድ ሰዎች ራሳቸውን ባሪያ ያረጉና ራሳቸውን የበታች ያረጉና ብዙ እንዲሰማቸው ከሰማችሁት እንግዲህ አሃሃ እያለ ቴዲ ያስገባው የመኮንን ላከን ያስገባው ሐሳብ አለ እና እዚህ ጋም አገር ለሞተችባቸው ብሎ እሱም ደግሞ እያላገጠ መሆኑ ነው። ነገር ግን ምንም ይሄ እኔ አጫሉ ቢኖር ይስቅብሃል ብዬ ነው ማሰበው። ምክንያቱም እኔም እንደ ልጁ ተስማምቼ የኦሮሞን ሕዝብ አንተ ተወክላለህ ብዬ አላስብም። ወደ ቀጣይ ቪዲዮ እንሄዳለን። እሺ ከአብይ መሐመድ ጋር ገሮዎች ናቸው አይደል? እና እውነተኛ በሻሻ ማለት ያው አጋሮ ቅርብ ናት። ያው በደንብ አድርጌ አውቃለሁ። እሺ የተወለዱበት ሀገር የት አካባቢ ነው? በሻሻ ናት። በቃ በሻሻ ማለት ያው ከከተማ ትንሽ ወጣ ብሎ ነው። 2 ኪሎ ሜትር ቢሆን ነው። 2 ኪሎ ሜትር ራሱ ላይ አይመስልኝም። አሁን እውነተኛ አባት አይታወቁም። እውነተኛ አባት የአብይ አባቱ እውነተኛ አባቱ ማን ነው የሚባለው? ተናግሯል እኮ የሱ አባት። እስከዛሬ ድረስ እኮ እሱ ያው የምናገረው ስለ እናቱ ነው አይደል እንዴ? አባት አለኝ ብሎ መጨረሻ ላይ ሰው እንዴት ነው ያለ አባት የሚጠራው? በእናቱ እንዴት ይጠራል ብሎ ሲቃወም አብዛኛው ኢትዮጵያ ሕዝብ ብዙ ጊዜ ሲቃወሙ መጨረሻ ላይ አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም፣ እናቱን አገባ አሳደገ እንጂ። ይህን ቪዲዮ እስከ መጨረሻ አዳምጡት። አንድ ነገር ትረዱበታላችሁ ብዬ አስባለሁ። ከዚህ ቪዲዮ አስቀድሜ ደግሞ እዚህ ጋር ይሄን እናቆመውና አንድ ቪዲዮ ላሳያችሁ። አብይና አቁም አብይ ልጅ ነው። አብይ ማን ነው? አብይን ታውቁታላችሁ ወይ ተብለው ሲጠየቁ አብይ ልጄ ነው ብለዋል። እንግዲህ ደግሞ የዶክተር አብይ አህመድ አባት የሆኑት ወይም ደግሞ መጠሪያ የሆኑት አህመድን ደግሞ የእነሱንም ቪዲዮ አይተን እንመለሳለን። በሻሻ የገባ ነው በኃይለ ሥላሴ ዘመነ መንግስት ነው። ጊዜው በጣም ሩቅ ነው። እዚሁ ነው ተወልደን ያደግነው። እዚህ የግብርና ስራ እንሰራ ነበር። ቡና እናስተክል ነበር፣ እህል እንዘራ ነበር። የንግድ ስራም እንሰራ ነው። እኔ ልጆችን እሱንም ሌሎችንም እንደ ነፍስ ወድጃቸው ተንከባክቢያቸው ነው ያሳደግኳቸው። ለሁሉም የሚያስፈልጋቸውን መሬትም ንብረትም በመስጠት ነበር ያሳደግኳቸው። እሱ በትምህርትና በስራ ምክንያት አልነበረም። የሆነ ጊዜ አዲስ አበባ በመሄድ መሬት ልስጥ ብዬ ብለው እኔ መሬት ፈልጋለሁ እንዴ ብሎ ቀለደብኝ። በጣም የደሃ ቤተሰብ ነኝ። የገጠር ልጅ ነኝ። እኛ ጋር ቴሌቪዥን የለም። እኔ ቴሌቪዥን ያየሁት አድጌ ነው። መብራት የለም። ከምታሳዝን መንደር ነው የወጣሁት። ዱረቲ ማንቲ ብርቲ በየከነንጅሩ ማንቲ ብርቲ አራበት ወናን አንጃለ ቀደም ሲል ትምህርት ቤት እዚህ አካባቢ አልነበረም። ስለዚህ ትምህርት ቤት ይቋቋም ሲባል እሺ ደስ ይለኛል ይቋቋም ብዬ የኔም የአካባቢው ህብረተሰብ ልጆችም ይማሩበት ዘንድ የራሴን መሬት ሰጠው። ቴሌም በሳቸው መሬት ላይ ነፃ እንዲምጥተው በራሳቸው ወጪ ህዝቡ እንዲገለገል ያደረጉ። አብይም እዚሁ ተወልዶ ያደገው። እንግዲህ እንዳያችሁት ነው። አባትየው በጣም ደግ አባት ነው ያሉት። እንግዲህ መሬታቸውን ለኮሚኒቲው ወይም ደግሞ ለህዝቡ ልጆች እንዲማሩበት መሬታቸውን የሰጡ ሰው ናቸው። ነገር ግን ቅድሚያ ያሰማችሁን ሰውዬ እስቲ ቀጥሎ የሚናገረውን ነገር እንስማ። ታዳጊ አባት ነው እንጂ አብይ አህመድ አባቱ ያለ አይመስልኝም። እዛ አጋሮም አይደለ የተወለደ፣ ሰሜን ሸዋ ነው የተወለደ። ኦሮሞም አይደለም ሲጀመር ሰሜን ሸዋ ተወልዶ ከዛ አንድ አስተማሪ እዛ አጋሮ ተመድቦ ነበር። ከዛ አመታ ፍቃድ ክረምት ሲዘጋ ትምህርት ይዘጋ አይደል? ትምህርት ሲዘጋ ወደ አገሩ ሄድና የአብይ አህመድን እናት ያመጣል።
አጋሮ ያመጣና እዛ አረቄ እየሸጠች ያስተማረች መጨረሻ ላይ አህመድ ያገባታል ማለት ያሳድጋታል። መጨረሻ ላይ አህመድ ያሳድጋትና ከዛ በኋላ ጋዜጠኞች ሄደው ሲጠይቁ ካሉ ልጆች እንዴት ያለ አብይ አህመድን ስለው እንደ ልጆቼ ነው የሚያየው አለ። ምን ማለት ነው? እንደ ልጆቼ ነው የሚያየው ማለት ልጅ አይደለም ማለት ነው። ስለዚህ የሰውዬ አባት አይታወቅምና ሌሎች የበለጸጉ ሀገር መኮራ ላይ ናቸው። እሱን አባት ለመስራት ከጭቃ ላይ ያሳደገው አባት አለ። ያሳደገው እንደ አባቱ ሆኖ ያሳደገው ሰው አህመድ ነው ያሳደገው። ገለዋል እንጂ የአህመድ ገለዋል። ታዲያ እንደ ልጄ ነው የሚያየው ስላለ በቃ እሱ አባቴ አህመድ ነው ስላለ እሱ ደግሞ እንደ ልጄ ነው ከልጆቼ ለጥያ ላይም ስላለ ግልጽ ስለሆነ ልጄ አይደለም ግን አሳዳጊ ነኝ። ስለዚህ ሐቆ አባት ነኝ ብሎ አቁን ስለተናገረ አባቱን አስጠራና ገደለ። በኋላ ለለቅሶ ራሱ እኮ ፓርላማዎች ለምንድን ነው አልጠራንም ምናምን ብሎ ቅሬታ ሲያቀርቡት ስራ መቆም የለበትም የመንግስት ስራ ብዙ ማያስፈልግም ብሎ ለብቻ የሄደበት ምክንያት ለዚህ ነው። ራሱን አዲስ አበባ ጠርቶ ሊያሳክም ነው አመጣው አለ። ሐቆ ዛው የሰብ እኮ ዘቀተለስ ህዝብ ትግራይ ከጭፍጭፍስ ሐቆ እዩ ማለት ነው። አባቱ የገደለ ደግሞ ለትግራይ ህዝብ መልካም ይሰራል ብለህ ታስባለህ እንደ አባቱ አንድ ቀን አንድ ብርጭቆ ያጠጣ ራሱ እኮ ክብር አለ አይደል እንዴ? አሳዳጊ አባቱ የገደለ ያው አባት ወላጅ አባት በለው በቃ ያበላ ያጠጣ ያሳደገ ያረበሰ ያስተማረን አባት የገደለ ለማንም አይበጃል በየ አላስብም። ስለዚህ ሰውየው በቆመና መቀበር አለበት። እስኪ ሞት አንጠብቅም እኮ እንደውም ረጅም ጎርጓድ 50 ሜትር ባለገን እዛ ውስጥ መቅበር ነው እዛ አይኖር እንጂ። ስለዚህ የአብይ አባትስ ቻይናና ያው እስራኤል መኮራ ላይ ናቸው እሱን ለመስራት ማለት ነው። ምክንያቱም ኢየሱስ ክርስቶስ እናት እንጂ አባት የለኝም ብለዋል። እሱ ራሱ እኮ አባት አለ አይደል? ኢየሱስ ክርስቶስ ራሱ በመንፈስ ነው ተወለደ። ይሄ እኮ ወይም መንፈስ አላለም ምን አላለም እናት ብቻ ነው የጠራ። ስለዚህ እንጀራ አባት ነው ካለ እንጀራ አባትም የለኝም ብለዋል ማለት ነው። እንጀራ አባት ከሆነ ለታዲያ ለምንድን ነው በአህመድ የማይጠራ መጀመሪያ? ለምን ስለ እናቱ አወራ? ስለዚህ ሰውዬ እርግጥ በቃ አጨበርባሪ ነው። በቃ በአጠቃላይ አጨበርባሪ ነው፣ አስመሳይ ነው ሰውዬ። ኢትዮጵያ በዚህ አይነት ሰቢያት ግዛ ዘላ ማለት በጣም አዎ እንግዲህ አባቱ የገደለ ሰው ለኢትዮጵያ ሕዝብ መልካም ይሰራል ብሎ መጠበቅ ማለት እኮ አንተ ዳም በሰማይ ያለኝ ማለት ነው። ሕጅና ኢትዮጵያ ሕዝብ እንታይ ተዝሆነ ሓሽ እንታይ ገበርቱ ግዴታ ሆኖባችሁ እንጂ እኮ አሁን እኮ ጅማ አካባቢ ይኸውልህ ቡና ይቆጠራል። የእያንዳንዱ ዛፍ ይሄ በእነ መንግስቱ ኃይለማርያም አልነበረም፣ በእነ ምኒልክ ጊዜ አልነበረም፣ በእነ መለስ ጊዜ አልነበረም። አሁን ዛፍ ይቆጠራል፣ እንጨቱ ይቆጠራል፣ ቡና ማለት ነው። ቡና ይቆጠርና በፐርሰንት ግብሩ ይቀመጥላል። ከቻልክ ትከፍላለህ፣ ካልቻልክ ደግሞ ቀበሌው ይበላል። ያው እንደዛ ነው። በጣም ገበሬ አሁን እዚህ ትግራይ ውስጥ መኖሪያ ቤት ነው ግብር የሚከፍሉት ወይ እርሻ ነው? እርሻ ነው መኖሪያ ይከፈላል እንዴ? ይከፈላል አይከፈልም? ይገጠር አሁን መኖሪያ ገጠር ክፍሉ ይታያል። 5 ክፍል ካለ 6 ክፍል ካለ የስድስቱ በፐርሰንት ይቀመጥና ትከፍላለህ ግብሩ። ያለበለዚያ ደግሞ ለቀህ ትሄዳለህ። እንደዛ ነው በቃ የመጨረሻ። ይሄ ሰውዬ ቁማርተኛ ነው። ዞሮ ዞሮ ከአረብና ከቻይና ከአረቦች ከውጮች ጋር ሆኖ ዳና ፌስታል ወደ ጎን ብሎ አዲስ አበባ ላይ ቤቱ የፈረሰ ነው። ዳኮ አባሮ ጨርሰዋል። ግማሹ በእስር ቤት ቃሊቲና ቅሊንጦ ሰው ሞልቷል። አትበላም አትተኛም። እዛ ውስጥ ስንት እስረኞች የታሰሩ እና ቤተክርስቲያን መስጊድ አካባቢ ለማኞች አካል ጉዳተኞች ለምነው እንዳይበሉ አድርጓል ይሄ ሰውዬ። ስለዚህ መጨረሻ መሐመድ ገዳፊ ነው ይሄ ሰውዬ። በዓለም ላይ አይጠየቅ እንደው የሞት ፍርድ ይሰጥ ይላሉ እንደራሴ ስልጣን ማውረድ እናንተ ከስልጣን ማውረድ አለባችሁ ትላላችሁ። የሞት ፍርድ አይ መሐመድ ተዘወረድ ሕጅ ካብ ስልጣን ወይ ካብ ተዝባረርሲ መተመለስ ካዶ መተመለስ ካዶ እንዴት አብይ መሐመድ ተዘወረድ ማለት አብይ መሐመድ ከስልጣን እስኪወርድ ድረስ አልመለስም። እኔ የፈለገ ቤተሰቦቼ ቢሞቱ ራሱ አልመለስም። እዚህ ሆኜ ነው የምታገለው። ምን ብዬ ነው የምመለሰው? መስራት አትችልም። ገንዘብ ጋር ለምሳሌ የሆነች ትንሽ ቦታ ይሰጣል። 50-60 ሺህ ብር ይወስዳሉ። ከዛ በኋላ ቦታ ይሰጣል። ያለበለዚያ ሶፍት መሸጥ አይቻልም። ዳሃው እህቶቻችን ቡና በረንዳ ላይ መሸጥ አይቻልም። የሆነ መስታወቂያ መለጠፍ አትችልም። ሸራ ማሰር አትችልም። አሁን ትግራይ ስገባ አሜሪካ እንደገባ ነው መሰለኝ ግራ ገባ። ተሳስቼ አሜሪካ መጣሁ እንደዛ አላውቅ አልኩት። ቦይንግ 77 ሺህ ነው ያልኩት። ነፃነት ትግራይ ነው አለ አባቱ። ጦርነት የለም። እንደውም ጦርነት እዛ ነው አለ። ትክክለኛ ጦርነት አዲስ አበባ ነው አለ። በቃ ብልጽግና ጋር ነው አለ። ምክንያቱም እዚህ ህዝቡ ዳሃም ሀብታሙም የፈለከው ነገር ትሰራለህ። ያ ትግራይ ውስጥ እኔ አላማጣም ራያንም አይቻለሁ። እዚህ አድቃይ ሁሉንም አውዜን አድዋ ሁሉንም አይቻለሁ እስከ ሽሬ ድረስ ሁሉም በነፃነት ይሰራሉ። እዛ ግን መስራት አትችልም። ልብስ አትሸጥም። መንገድ ላይ ሱቅ በደረት የለም። ቡና መሸጥ የለም። የሆነ ነገር ካለጠፍክ እዚህ መጥቶ ያነሳሉ። በቃ ህዝቡን ማስቀመጥ አልቻለም። ህዝቡ ስቃይ ላይ ነው። አምባገነናዊ ነው ሰውዬ። ሀብታም ካልሆነ ዳ አይፈልግም። ብር ካለ ፎቅ አሰራ። ብር ከሌለ 20 30 ዓመት ነዋሪ ሆነ የኖርክበት ከተማ ለቀህ ትሄዳለህ። በቃ ሄዶ የገበሬ መሬት ይሰጣሉ። ከዛ በኋላ ቦታ ይሰጣሉ። ቢሮ ደግሞ 800
1 ሚሊዮን ይጠይቃሉ እንደገና ህጋዊ ለማድረግ ያን አቅም አለ እንዴ? የለም። ህዝቡም አጠቃላይ አዲስ አበባ ውስጥ ታክሲ ተራ ብትሄድ የሆነ ባስ ተራ ብትሄድ በቃ የሆነ ስራ ቦታ ብትሄድ ህዝቡ መነጋገር ራሱ ግራ ገብቶታል፣ ፈርቶታል፣ ጭንቅንቅ ብሏል ህዝቡ ራሱ። ስለዚህ ሰውዬ በተለይ የኔ የሚያስተላልፈው መልእክት ያው ትግራይ ሰላም ነው፣ ፍቅር ሀገር ነው፣ የትግራይ ህዝብ አያል ሀገር ነው፣ ለሀገራችን ወገኖቻችን ናችሁና የሀገር መከላከያ ሰራዊት የሆናችሁት ከትግራይ ህዝብ ላይ ጦርነት እንከፍታለን ብላችሁ አታስቡ። በሰላም ወደ ትግራይ እጃችሁ ስጡ ይላችኋለሁ። ይኸው የኖርኩ ነው እኔ እዚህ 1992 ነው ተቀጠርኩት። ሚራ እዚህ አባይ 33ኛ ክፍለ ከሰካሻኒ አለበለኒ አታይ ተኳስ ነርካ መሳሪያ አርቢጂ ተኳሽ ነበር። አርቢጂ ተኳሽ ሙሉ ስራ ለቃን ማረግ። አዎ ስለዚህ አስፈላጊ ከሆነም ከናንተ ጋር ይዋጋለሁ። አይ ድርጅቱ አንቀበልም ካሉም ደግሞ ያው አንድ ገበሬ ወይን አንድ ነጋዴ የሚያደርገው ነው። ሰውዬ እንግዲህ የአብይ አብሮ አደግ ነኝ ሁሉ ነገር አቃለው ብሎ እየተናገረ ያለ አንድ ግለሰብ ነው። እንግዲህ እዚህ ጋር እንደሚናገረው ከሆነ አብይ አህመድ አሳዳጊው እንጂ ትክክለኛ አባቱ አይደለም። ይህንን ነገር ደግሞ በኢንተርቪው ከተናገረ በኋላ አስገድሎታል ብሎ እየተናገረ ይገኛል። እስቲ ደግሞ የአብይን ደግሞ ንግግር አንዴ አስደምጫችሁ እንመለስ። አባቴ መተው ነበርና ከገጠር ከናንተ ጋር ስብሰባ እንዳለ ነገርኳቸውና መርቅልኝ አሉ። የመጡት እግራቸው ታሞ ጅማ ጣታቸውን ቆረጧትና ወደዚህ ብለድ ሰርኩሌሽን መድረስ ስላልቻለ እግራቸው አበጠ። መሄድ አልቻሉም። በጣም ያማቸው ነበር። ከትናንትና ወዲያ ሕክምና አገኙ። እዚህ መድኃኒት ተሰጣቸው እና ቀኑ ሙሉ ፎይ ብሎ ስለዋሉ ከእግዚአብሔር በታች እኮ እነዚህ ሙያተኞች ፈዋሽ ናቸው፣ ስሰቃይ ነበርና መርቅልናል። ዶክተር አብይ አህመድ የቅርብ ጎረቤት አብሮ አደጉ ነኝ ብሎ የተናገረው ነገር አለ። እንግዲህ እውነት የሚያስመስለው ነገሮች አሉ። ያው አንዳንዴ ደግሞ አብሮ አደግ ስትሆን አንተ ሳያልፍልህ ሲቀር የምትናገራቸው ንግግሮች ሊኖሩ ይችላሉ። ነገር ግን ደግሞ እዚህ ጋር የአባትየው ኢንተርቪው እኔ እንደ ልጆቼ ብለው የተናገሩት ነገር ሜቢ ይህ ነገር እውነታው ምንድን ነው አይታወቅም። እስቲ ወደ ሌላ ቪዲዮ እንሂድ። ብልጽግና ፓርቲ ወደ ስልጣን ሲመጣ ለመንግስት ሰራተኛ ደሞዝ መክፈል የማትችል ሀገር ነበር የተረከበው። በእዳ ተዘፍቃ ኢኮኖሚዋ መንቀሳቀስ የማይችል ሀገር ነበር የተረከበው። ነገር ግን በ7 ዓመት ብቻ ተአምር ማለት በሚቻል ደረጃ ላይ በሰራው የኢኮኖሚ ሪፎርም ሀገራችን ዛሬ ከአፍሪካ ቀዳሚ ኢኮኖሚ መሆን የቻለችበት ሁኔታ ነው ያለው። ኦኬ፣ የተሳሳተ ፕሮፓጋንዳ ይዛችሁ እስከመጣችሁ ድረስ እኔም እናንተን መተቸቴን አላቆም። ብድርን በተመለከተ 2010 ኢህአዲግ ወደ ብልጽግና ሲቀየር የነበረብን አጠቃላይ የውጭ ዕዳ 27 ቢሊዮን ዶላር ነበር። ከዛ በኋላ አሁን እሷ እያወራች እንዳለችው ከዕዳ ወደ ምንዳ መጥተናል፣ አጠቃላይ የውጭ ዕዳችንን ከፍለን ነፃ ሆነናል ወደ ማለት የተቃረበ ንግግር ነው እያደረግሽ ያለሽው። በተጨባጭ መሬት ላይ ያለውን ሀቅ ስንመረምር ደግሞ የአበዳሪ ተቋማትን ዓለም አቀፍ የገንዘብ ተቋማትን መረጃ ስናይ አሁን ላይ ኢትዮጵያ ወደ 34 ቢሊዮን ዶላር የሚጠጋ ዕዳ አለባት። በወሰድነው ኢኮኖሚያዊ ሪፎርም ደሞዝ መክፈል የማትችለው ሀገር አሁን ላይ የሰራተኛውን ደሞዝ በአግባቡ እየከፈለች ነው። ፌደራል ላይ ወይም ደግሞ የፌደራል ተቋማቶች እየከፈሉ ሊሆን ይችላል። አጠቃላይ የኢትዮጵያ ክፍሎች ላይ ተዘዋውራችሁ ካያችሁ ግን ይህንን ነገር በፍጹም አያሳይም። ለምንድነው ኢትዮጵያ የማክሮ ኢኮኖሚክ ሪፎርም ያደረገችው የሚለውን ደግሞ ወደ ኋላ ሄደን ስንመረምረው በሰዓቱ ኢትዮጵያ በጦርነት ተሰቅዛ የተያዘችበት ታይም ነበረ። በዛ ሰዓት የገንዘብ ሚኒስትራችን አህመድ ሺዴና ልኡካን ቡድኑ ከአይኤምኤፍ ከወርልድ ባንክ ጋር ሰፊ የሆነ ውይይት አድርገዋል። ተደጋጋሚ ውይይት። የውይይቱ ማጠንጠኛ ርዕስ ምንድን ነበረ? አይኤምኤፍ ወይም ደግሞ አበዳሪ ተቋማቱ ለኢትዮጵያ ብድር ለመልቀቅ እንደ ክራይቴሪያ ያስቀመጡት የመጀመሪያው ነገር ምንድነው? የኢትዮጵያን ገንዘብ ዲቫሉዌት ማድረግ ወይም ደግሞ የኢትዮጵያን ብር የመግዛት አቅሙን በ30% እና ከዛ በላይ ማዳከም የሚል አጀንዳ ይዘው ሲወያዩ ነበር። ከረጅም ጊዜ ውይይት በኋላ ኢትዮጵያ አበዳሪ ተቋማቱ ባቀረቡት ፖሊሲ መሰረት ተስማምታ ወደ ማክሮ ኢኮኖሚክ ሪፎርሙ ገባች። ከዛ በኋላ ገንዘብ ወይም ደግሞ የኢትዮጵያ ብር የሚባለው ነገር ዋጋ አጣ። የሸቀጦች ዋጋ ሰማይ ነካ። በቋሚ ገቢ የሚተዳደረው የመንግስት ሰራተኛ መኖር ከበደው። ከዛ በኋላ የተደረጉት የደሞዝ ጭማሪዎች ራሱ የመንግስት ሰራተኛው ሰርቫይቭ እንዲያደርግ ምንም አይነት አቅም አልፈጠሩለትም። ስለዚህ መሬት ላይ ያለው እውነታ ይሄ ነው። ሼር ኮፒ ሊንክ ሪፖስት ያደርጋችሁ ደብድቡልኝ።
በጣም የሚያስቅ ነገር ነው የምነግራችሁ። ኃይሌ ገብረስላሴ ደብረ ብርሃን ላይ ላስመረቀው ሪዞርት 1.9 ቢሊዮን ብር የፈጀው አጠቃላይ ነው የምላችሁ። ከነ አልጋው ከነ ማብራቱ ሆቴል ሙሉ ሆቴል አዲስ አበባ ላይ ላሰራው ኃይሌ ሆቴል 800 ሚሊዮን ብር በላይ ነው ያለው። የኛው ቢኒያም መቅዶኒያ ደግሞ ለፖፖና ለሊፍት ማስገጠሚያ 2 ቢሊዮን ብር አወጣው እያለ ነው። 2 ቢሊዮን ብር አወጣው እያለ ነው የምላችሁ። 2 ቢሊዮን ብር ማለት ሂሳብ ለማታውቁ ሰዎች አይም ሶሪ ግን ለምታውቁ ሰዎች ይገባቸዋል። በጣም ብዙ ብር ነው ማለትም በጣም ብዙ ብር ነው የምላችሁ። እና አሁን በጣም ምን እየገረመኝ ነው እና ሊፍት ተሰጥቶት ኢትዮጵያ ውስጥ ወደ 4 ድርጅቶች እንካሊስ በነፃ እንጠምር ሲሉት የእናንተ ኳሊቲ ስለማይመጥነኝ ብሎ ነው ከውጪ ለሊፍትም 7 ሊፍት ነው ያለው አለ። እያንዳንዱ 100 ምናምን ሚሊዮን ነው ብቻ እንደምንም ብሎ 2 ቢሊዮን ብር አስገብቷል የምላችሁ። ሼር ኮፒ ሊንክ እያደረጋችሁ እንግዲህ ድራማው ሲጫወት እንደምታዩት ነው። አንድ እግሩ ወንበር ላይ ደገፍ አድርጎ ነው ይመቻችሁ። እናንተ ግን መንግስት አሁንም አየት አድርጎ ነገሮችን ኦዲት ቢደረግ በጣም መልካም ነው ብዬ አስባለሁ። አሁንም ቢሆን ነው የምላችሁ። ቴንክ ዩ። ሰላም እንዴት ናችሁ? ዛሬ መናገር የምፈልገው ኢትዮጵያ አሁን ይደረጋል ስለሚባለው ምርጫ እና አንዳንድ ትዝብቴ ነው። ኢትዮጵያ ውስጥ ምርጫ ይደረጋል ሲባል ምርጫ በመጣ ቁጥር ተቃዋሚ ፓርቲዎች ይመጣሉ፣ ይሰባሰባሉ። የተለያየ አይነት ተቃዋሚ ፓርቲ አላማቸውን ታምን ያሉ ለምርጫ ይወዳደራሉ። ከዛ በኋላ አንዳንዶቹ ይታሰራሉ፣ አንዳንዶቹ ፓርቲያቸው ይፈርሳል። ቢቻል በርስ ሽኩቻ ይፈርሳል። ካልሆነ ደግሞ ከምርጫው በኋላ ደብዛቸው ይጠፋል። ምርጫ ሲመጣ ፓርቲ ይቋቋማል እንደገና። እኔ የሚገርመኝ እንደሆነ ታውቃላችሁ፣ እንዴት አንድ ህዝብ ደጋግሞ ይታለላል። በምርጫ የመጣ መንግስት ሳታዩ በህይወት ዘመናችሁ፣ በእኔ ዘመን፣ በአባቴ ዘመን፣ በአያቴ ዘመን በምርጫ የመጣ መንግስት ኢትዮጵያ ውስጥ አላየንም አንድ እንኳን። በአንጻራዊነት የተሻለ ምርጫ ተደርጓል የሚባለው 97 ነው። 97ም ኢህአዴግ ከተሸነፈ በኋላ በማፈሩ እንደገና በእፍርት ምክንያት ምርጫው የተመረጡ ሰዎች ቀርተው ሌሎች ሰዎች ማስተዳደር ጀምረዋል። በምርጫ ህዝብ መሪ እንደማትመርጥ እያወቅ ጊዜህን በምርጫ የምታጠፋው ምክንያት ምንድን ነው? ምን ትጠብቃላችሁ ከምርጫ? በምርጫ ዶክተር አብይ ሊወርድ ነው? በምርጫ ጠቅላይ ሚኒስትር መለስ ወረደ? በምርጫ ጓድ መንግስቱ ኃይለማርያም ወረደ? በምርጫ ንጉስ ኃይለ ሥላሴ ወረዱ? እኮ እንደውም የሀገር ሀብት እየባከነ ነው። በዚህ ጉዳይ ላይ ለወደፊቱ ቢሆን እኔ የምመርጠው መንግስት እንደውም ምርጫውን ዝም ብሎ አለ አይደለ በኢሜል ቢያደርገው ወይ ደግሞ ምክንያቱም በሜሴጅ በኤስኤምኤስ ቢያደርገው። ምክንያቱም በዓለም አቀፍ ደረጃ ምርጫ አላደረክም ዲሞክራት አይደለህም እንዳይባል አይደለ መንግስት ምርጫ የሚያካሂደው። ስለዚህ በኤስኤምኤስ ሰው በስልክ እንዲመርጥ ቤት ሆኖ ወጪ እንዳይወጣ እኮ ብዬ ነው። ምክንያቱም ምርጫ ምንድን ነው? በምርጫስ እንደምንም ሾልካችሁ ብትገቡ መጨረሻችሁ ምንድን ነው? ፓርላማ ውስጥ ጥያቄ ካቀረባችሁ እንደነ ክርስቲያን ታደለ ያለ መከሰስ መፍታችሁ ወርዶ እስር ቤት አይደለ እንደምትሄዱ? ያለ መከሰስ መብት እኮ ማይከበርበት ነው። እነ ታረቀኝ ደግፌ ከጉራጌ የተወከለ ሰው ነበረ። በክልል ምክር ቤት ጥያቄ ስለሚያቀርብ ምን ስለሚል አይደለ እስር ቤት ማቆማቆ የወጣው ያለ ምንም ፍርድ መጨረሻ ከስንት ዓመት በኋላ በየክልሉ ምርጫ ላይ ሾልኮ እንኳን ህዝብ ወዷቸው የተመረጡ ሰዎች መጨረሻቸው የት ደርሷል? ወይ ደግሞ ለገዢው መደብ ለገዢው ስርዓት ማደር አለባቸው ልክ እንደ ኢዜማዎች እንዳደረጉት አንዳንድ የአብን እንትኖች እንዳደረጉት ወይ ማደር አለባቸው። በግል እንኳን ገብተው ጠንከር ያለ ጥያቄ ማቅረብ አይችሉም። እንኳን በፓርቲ የለማ ግራውንድ የለም። በሌለበት ለምንድን ነው የሁሉ ጫጫታ? ምን ያደርጋል ምርጫ ኢትዮጵያ ውስጥ? ማን ይመረጣል? ኢቭን ፓርቲ ውስጥ ምርጫ አለ? ፓርቲ ውስጥ እኮ ጠቅላይ ሚኒስትሩ ወይም ደግሞ ፓርቲ ውስጥ ሴሌክት ያደረጋቸው ሰዎች ናቸው ተመረጡ የሚባሉት። ምርጫ ፌክ መሆኑን እዩ። አንዳንድ ሰዎች የሚመረጡበት ቦታ ተወዳዳሪ የለም። ያ ሰውዬ የፓርቲ ተቃዋሚ ልስለው ትችላለህ። ተወዳዳሪ ተነስቶለት ለምሳሌ ወንድማችን ሞዘ ጥባባት ዲያቆን ዳንኤል ክብረት በተወዳደረበት ቦታ በኮተቤ አካባቢ ያኔ ተወዳዳሪ አልነበረም። ለምን ተወዳዳሪ አልነበረው? ዲያቆን ዳንኤል በግል ቢገባ ብልጽግና ነው፣ ስቲል ለብልጽግና እየሰራ ነው። ብልጽግና ለማለት የከበደው የቤተ ክርስቲያን አገልጋይ ስለሆነ ሊሆን ይችላል። አንደርግራውንድ ብልጽግና ነው።
አንድ መንግስት በሚወዳደር ውድድር ባለበት ቦታ ሰው ካነሳልህ አንተ የዛ መንግስት አባል ነህ። በቃ ፌቨር አድርጎልሃል። ዘመኑ ሙሉ ሰው አትቃወምም፣ ታገለግለዋለህ። ታዲያ የዛን ጊዜ በወረዳ 23 ክልል ወደ መካኒሳ ሳር ቤት ምናምን ባለው አካባቢ ድል ገበያ ጦር ኃይሎች እዛ አካባቢ ባለው ሰፈር ዶክተር ብርሃኑ ይወዳደር ነበር። ለምን እዛ አላነሱለትም? ነው ለምን አላነሱለትም? እዛ አዛታም አያምኑትም ነበር ማለት ነው። ያስቸግረናል ብሎ አስቦ ነበር ማለት ነው። እና ምርጫ መጣ ብሎ እኔ በጣም ማደንቀው ፖለቲካ አዋቂ አቶ በረከት ስምኦን ነው። በኔ መመዘኛ ከአቶ መለስ በኋላ ፖለቲካ ያውቃል፣ በጣም ፖለቲካ ያውቃል ብዬ ማስበው ሰው ነው አቶ በረከት ስምኦን። በዚህ ጉዳይ ላይ አስተያየት ሲሰጣቸው ገረመኝ። እንዴ እሱ ያውቀው የለ እንዴ? ምርጫው የፌክ አይደለ እንዴ? የውሸት አይደለ እንዴ? ዋና ምርጫ ሲኖር እሱ አይደለም እንዴ እንትኑን ሴታፑን ይሰራው የነበረው ከስር ከመለስ ጋር ሆኖ? እንዴት ምርጫ ተብሎ ይወራል? እኛ ሀገር ምርጫ አይደለም ቅርጫም እኮ የለም። ቅርጫ እንኳን ሲኖር እጣ ተጥሎ ነው አለ ድርሻን የምትወስደው። እሱ እንኳን እኮ የለም። አንዳንድ ትልልቅ ቁጥር ያላቸው ብሔረሰቦች እኮ አንድ ሚኒስቴር የሌላቸው። ለምሳሌ ጉራጌ ወሰዱ። ኢትዮጵያ በፌደራል ስርዓት ነው የምትመራው ይባላል። አንድ ሚኒስቴር የለውም ጉራጌ። አንድ ጀነራል የለውም። ሚኒስቴር ዴታ እንኳን የለውም። እንትና በየቦታው ከየአካባቢው የመጡ በተለይ አንዳንድ አካባቢ የመጡ ሰዎች አንዳንዶቹ እኮ ለአቅመ አዳም በመከራ ደርሰው ነው ሚኒስቴር ዴታ የሆኑት። እና የውሸት ምርጫ ነው። ለውሸት ምርጫ የሁሉ ጋጋታ ወሬ። በምርጫው ለምን አስተያየት አትሰጥም? አንዳንዴ ከኔ ማህበረሰብ ጉራጌ ከሆኑት ሚልኩልኝ ሜሴጅ አለ። ጎጎት ቢመረጥ ጎጎት ምናምን ጎጎት ቢመረጥ ምን ያደርጋል? ማን ይመርጠዋል? እንደታረቀኝ እስር ቤት ነው የሚሄደው። አንዱ ቢፈራገጥ ልጆች ናቸው። ይልቅ ልጆች ይማሩ፣ ይሻሻሉ። ወደፊት ሰላማዊ የሆነ ምርጫ ስርዓት ሲመጣ ይወዳደራሉ። አሁን ግን በልጅነት እድሜያቸው እስር ቤት ገብቶ ምሬትን፣ ጉስቁልና ማየት የለባቸውም። በማንኛውም በኩል ተቃዋሚ ነኝ ብሎ የሚገባ እኔ ቃቃ ጫወታ ነው የምለው። ተቃውሞ ምን ታረጋለህ? ምን ተደርጎ ያልቃል በተቃውሞ? ይህ ነባራዊ ሁኔታዎችን እኮ መገንዘብ ያስፈልጋል። ኢትዮጵያ ውስጥ አዲስ ሰው ተመርጦ ያውቃል ወይ? አዲስ ሰው ተመርጦ ካላወቀ ምርጫ እንዴት ታምናለህ? የምርጫ ቦርዱስ በምን ይታመናል? እና ለምርጫ አስተያየት የሚሰጡ ሰዎች ይገርሙኛል። የሆነ ፋሲካ ወይም ገና ሲሆን ለቅርጫ የበለጠ ግምት እሰጣለሁ ከኢትዮጵያ ምርጫ። ሰላም ይብዛላችሁ። እውነት ለመናገር ያህል ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው። ይሄ ግለሰብ እንግዲህ ወደ አውሮፓ ዩን አሜሪካ አገር ነው የሚገኘው። እንዲህ የቀድሞ የኢትዮጵያ ፌዴራል ፖሊስ እንግዲህ ባለስልጣን የነበረ ሰው ነው። ከዚህ በፊት እንግዲህ ምርጫ ሲደረግ እንግዲህ ያሸነፈ አንድም የፖለቲካ ፓርቲ የለም። ስለዚህ ለምንድነው እያለ ሲናገር ነበር። አሁን እንግዲህ ምርጫው ደርሷል። የምናየው ነገር ይሆናል። ሌላ ምንም ልንል አንችልም። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። እንግዲህ ቤተሰብ ያልሆናችሁ ፎሎ በማድረግ እንግዲህ ሰብስክራይብ በማድረግ የቤተሰባችን አንዱ አካል ይሁኑ። ላይክ ሳታደርጉ የጀመራችሁ ደግሞ ላይክ በማድረግ እንግዲህ ይህን ቪዲዮ ይጨርሱ። ቻው።